ሰላም ቤተሰብ እሰይ ቡራችን አልሰማም ወሬ እያለ ነው። እኔ ዛሬ በጠዋቱ መለያው ጋር ደውዬ ነበር ጋይስና በጣም የሚያሳዝን ነገር ነው የሰማሁትኝ ስለ ሀይሚ ማለት ነው። እነግራችኋለሁ። በመጀመሪያ ስለ ቡርኬ ላውራ። መለኛው የነገረኝ ነገር ግን በጣም ነው ያዘንኩትኝ እውነት ለመናገር ማለት ነው። በዚህ ልክ ሰው ምቀኛ ሆኖ ይሄዳል ብዬ አላስብም ነበር። በጣም ያልገመትኩት ያላሰብኩት ነገር ነግሮኛል። እባክህን መለኛው ሀይሚና ቡራን አስታርቅልን። ለምንድን ነው እንደዚህ ሲሆኑ ዝም ያልከው? ብዙ ነገር አወራሁት ማለት ነው። ወንድም አይደለ? በመጀመሪያ መለኛው በጣም ነው ማመሰግንክ። በጣም በእውነት እጅግ በጣም ትለያለክ። ሰውን ሪስፔክት አድርገህ ከትላንት ወዲያ ስደውልክ ቢዚ ነኝ እደውልልሻለሁ ብለከኝ ቴክስት አድርገህልኝ አሁን ደግሜ ስደውል ስላነሳልኝ ከልብ አመሰግንሃለሁ። እውነት ለመናገር ማለት ነው የነገረኝ ነገር በመሀላቸው ሰው አለ። ስለ ሀይሚ ወሬ የሚያቀብል ስለ ቡራም ለሀይሚ ወሬ የሚያቀብላት ሰው ወዳጅ መስሎ ጠላት አለባቸው ማለት ነው። እነሱ አሁን እየተለያዩም እየተራራቁም ያለው በሰው ምክንያት ነው እንደነገረኝ ከሆነ ማለት ነው። በሰው ምክንያት በተለይ ደግሞ እየደወላችሁ በጣም ወዳጅ መስላችሁ ቡርኬ ሀይሚ ትቅርብክ፣ ሀይሚ በቃ እምቢ ካለችክ ትቅርብክ፣ ሴት በሞላ እያላችሁ ለቡርኬ የምታወሩ ሰዎች በጣም ታሳፍራላችሁ። በጣም አዝኛለሁ እውነት ለመናገር ማለት ነው። በጣም ነው ያዘንኩባችሁ። ምንም እነሱ እስካሁን ድረስ መታረቅ ይችሉ ነበር። ነገር ግን መሀላቸው ላይ ሰው ገብቷል። መሀላቸው ላይ ሰው አለ ስለ ሀይሚ ወሬ የሚያወራ። በተለይ ደግሞ አንዲት ልጅ አለች ሴት ጓደኛቸው እዛው ነው ያለችው። ሴት ስትሆኑ ያው ታወራላችሁ። ሀይሚ እንደ ቀልድ ያወራቻትን ነገር በሙሉ እየሄደች ለቡርኬ ትነግረዋለች። ገባችሁ? ለቡርኬ ትነግረዋለች። ሀይሚ በየዋህነት በቅንነት የምታወራትን ነገሮች ሚስጥሮችን በሙሉ ይዛ ሄዳ ለቡርኬ ታወራዋለች ማለት ነው። እና በመሀላቸው ሰው አለ። ፎቶሽን አውጥቼ ተነግሮኛል ማን እንደሆንሽ። ፎቶሽን አውጥቼ ከመለጠፌ በፊት ከሁለቱም ህይወት ብትርቂ ምርጫ ነው ብዬ እሰጥሻለሁ ማለት ነው። ማን እንደሆንሽ ተነግሮኛል። መለኛው አይዟችሁ፣ ሁላችሁ ባላችሁበት ተረጋጉ። ትንሽ ሀይሚ አሁን ወደ ዩቱብ አልመጣም ብላ ነበር መለኛው እንደነገረኝ። ግን አሁን ብዙ ሰው አናግሯታል። ትመጣለች፣ ጠብቋት ትመጣለች። ግን በመሀላቸው ያለው ክፍተት ግን የተፈጠረው ግን በሰዎች ወሬ ነው። ሰዎች ናቸው የሚያወሩት ወሬ የሚያቀባብሉት ስለ ሁለቱም ማለት ነው። ትንሽ እንኳን ቀንጣት አንከን እንኳን ነገ ስለ እኔ ሚስጥር ይወጣል ብላችሁ ማታስቡ አህያ ደደቦች እየሄዳችሁ ለሀይሚ ነገር ትነግሯታላችሁ። መልሳችሁ ደግሞ ለቡርኬ ታወራላችሁ። ተነግሮኛል። በተለይ አንዲት ሴት አለሽ ከነሱ ህይወት መውጣት ከቻልሽ ውጪ። አልወጣም ካልሽ ግን ፎቶሽን ለጥፈዋለሁ፣ ቪዲዮ ሰራብሻለሁ። ይህን አደርገዋለሁ። እመኝኝ። ይህን ካደረግኩት ደግሞ ትሳቀቂያለሽ። ፎቶሽን ወስደው ቲክቶክ ላይ መጫወቻ ነው የሚያደርጉሽ። ዘርማን ዘርሽን ነው የሚፖስቱልሽ። ይሄ ከሚሆንብሽ ያወራሽውን ወሬ የምታቃጥሉ ማቃጠር ከቡርኬ ህይወት ራቂ። ኦኬ፣ ከሀይሚም ራቂ። ጸጥ ብለሽ ምንም ሳታወሪ ከሁለቱ ህይወት እንድትወጪ ነው የምነግርሽ። እና መለኛው ችግር የለም ተረጋጉ ብሏል። ነገሮች ይስተካከላሉ። እሙሽዬ ማናግረዋለች ለቡርኬ ይስተካከላሉ። ትንሽ ሀይሚ ናት አሁን በቃ ተይ እንደዚህ ውስጥ አትግቢ ስትባል ያው እልህ ይዟታል። ትንሽ ተበሳጭታለች ሀይሚ። ዲፐርሽን ውስጥ ናት ያለችው። እና ይሄ ነው ያለው። ሁላችሁም ሀይሚን የሚያጠነክር ሀይሚን የሚያበረታ ነገር ለማድረግ ሞክሩ። በተለይ ደግሞ በጣም የከፋት ሀይሚ በጣም እየከፋት ያለው በጣም ብዙ ልጆች ዘቅዝቀው ይሰድቧታል። እና በቃ ዩቱብ ቢቀርብኝስ ቪዲዮ ባልሰራስ የሚል ደረጃ እንድትደርስ ያደረጓት የሚሰድቧት ሰዎች ናቸው ተብሏል። የምትሰድቧት ሰዎች እባካችሁ አትስደቧት። ካልተመቻችሁ ተዋት። በቃ የሌላ አይነት ነገሮች አትጫኑባት ፕሊዝ። ልጅ እኮ ናት። እናንተ ለምን ደግሞ አትረዷት? እንዲህ እንድትረዷት እኮ ግዴታ እኔ እንጃ አላውቅም። ብቻ በጣም ከባድ ነው። እና መለኛውን ማግኘት የምትፈልጉ ልጆች እንግዲህ ስልክ ሰጥቻችኋለሁ። አግኝታችሁታል፣ አውርታችሁታል። በስነ ስርዓት ማውራት የምትችሉ ደውላችሁ የምትሳደቡ አይደላችሁ። በስርዓት መለኛው እባክህ እንደዚህ ማለት የምትችሉ ሰዎች ለ3 ሰው ለ4 ሰው ስልኩን ሰጥቻለሁ። አውርተውታል። ነገሮች ይስተካከላሉ። ተረጋጉ ነው የምላችሁ። ሌላው ደግሞ ሀና ማሩን እንስደባት ብላችሁ እኔ ለመስደብ ፎቶዬን በጣም የተቸገራችሁ የተጨነቃችሁ አላችሁ። ፎቶዬ ልፖስትላችሁ እንደ ይሄው ፎቶ ይሄ ነው። እሺ ማየት ትችላላችሁ። ይሄ ነው እንግዲህ ፎቶዎችን እመስላለሁኝ።
እንግዲህ በደንብ አድርጋችሁ ዝቅዝቅ አድርጋችሁ ሙልጭ አድርጋችሁ እርግጥ እንድታደርጉኝ ፈቅጄ የላችኋለሁ ማለት ነው። ምክንያቱም ከየት ነው ፎቶዋን የምናገኘው? እንዴት ነው የምናገኘን? ታስቁኛላችሁ እኮ ጋይስ። እኔ ስድብ አልፈራም። ባይዘዌ ምን አርጊ ነው ደግሞ ምሳሌ? ለምንድን ነው? ቆይ ምን አጠፋው? ሀይሚን አትስደቧት፣ ሀይሚን ተዋት። ሁለቱንም እኩል ውለዱ። ለሁለቱም እኩል ቦታ ይኑራችሁ። አንዱን ወዳችሁ አንዱን አትስደቡ። ማለቴ ጥፋት ከሆነ እንግዲህ ፈቅጃለሁ። በገዛ ፈቃዴ ፎቶዬን አውጥቼላችኋለሁ። እርግጥ አርጉኝ። ባይዘዊ ፈገግ ያልኩትኝ እንድስቁብኝ ስለፈለግ እና እኔ በጣም ነው የገረመኝ። ወይስ ይታረቃሉ? መለኛው አደራ፣ አሁንም ይሄን ቪዲዮ እንድትሰማው ፈልጋለሁ። አደራክን በፍጹም እንዲለያዩብን አንፈልግም። ሀይሚም በጣም በንዴትና በብስጭት ከዩቱብ በንዴት ከሚዲያ ርቃለሁ ማለቷም ጥሩ አይደለም። አሳምነክ ዛሬ ቪዲዮ እንድትሰራ እንደምታደርግልን ተስፋ አረጋለሁ። መሀላቸው እየገባችሁ ያላችሁም ወረበሎች ባላችሁበት ብትጠነቀቁ መልካም ነው ላለው ጋይስ። የዛሬ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።